ቃልድ ድብና ንብ። ልጆችዬ ሁላችሁም ታውቃላችሁ አይደል ድብ ማር በጣም እንደሚወድ? ታዲያ ከዕለታት አንድ ቀን አንድ ድብ በጣም ራበውና ማር መብላት ፈልጎ ወደ ኪችን ሄደ። ከዛ ኪችኑን ከፍቶ ሲያይ ምንም ማር አልነበረም። ባየው ነገር በጣም ደንግጦ ወይኔ ምንም ማር የለም አለ። እናም ሌላ ማር ፈልጎ ሊያመጣ ወደ ጫካ ሄደ። ከዛ ልጆችዬ ጥቅጥቅ ያለ ጫካው ሲሄድ ከርቀት ቢጫ ቀለም ያለው የንብ ቀፎ ዛፍ ላይ ተሰቅሎ ተመለከተ። ከዛ በጣም ደስ አለውና በፍጥነት ወደ ቀፎ ጋር እየተጠጋ ሲመጣ የማሩ ሽታ ያውደው ጀመር። ከዛ ልጆችዬ ድቡ ወደ ንቡ ቀፎ ተጠጋና ማሩን ለማውጣት ወደ ቀፎ ውስጥ እጁን ሲከት አንዲት ንብ እያለች በቁጣ ከንቡ ቀፎ ውስጥ ወጣች። ከዛ ድቡን አንተ ድብ ከዚህ ሂድ፣ ማሩን አትንካ፣ የዚህ ማር ጌታ አንተ አይደለህም፣ ይሄ ማር ያንተ አይደለም፣ ዞር በል ከዚህ አለችው። ድቡም ይሄን ጊዜ በጣም ተቆጣና ትንሿ ንብ ሆይ ተመልከቺ፣ እኔ ካንቺ በጣም ትልቅ ግዙፍና ጠንካራ ነኝ። ማድረግ ያለብኝን አንቺ አትነግሪኝም። ምንም ነገር ማድረግ ከፈለኩ አደርጋለሁ። አሁን ዞር በይ ከዚህ አለና እንደገና የንብ ቀፎ ውስጥ እጁን ከተተ። ከዛ ንቧ ዋ ድብ ነግሬሃለሁ፣ ከዚህ ዞር በል ብዬሃለሁ አለችው። ድቡ ግን በግዙፍነቱ ተማምኖ ምንም አይመታኝም ማንም አይነካኝም ብሎ በማሰብ ተግባሩን ቀጠለ። ይህን ጊዜ ንቧ በጣም ተቆጥታ እያለች መጣችና አፍንጫውን ንድፍ አደረገችው። ከዛ አፍንጫውን ይዞ ወይኔ አፍንጫዬ በጣም ተናድጃለሁ እያለ አፍንጫውን እያሻ ማጓራት ጀመረ። ከዛ አካባቢውን ዞር ብሎ ሲመለከት አንድ ትልቅ አርጩሜ አገኘና ንቧን ሊመታት አርጩሜውን ከግራ ወደ ቀኝ ሽው ያደርገዋል። ንቧ ግን በጣም ፈጣን ስለነበረች ሊመታት አልቻለም። ድቡ ልጆችዬ በጣም እየተናደደ መጣ። ከዛ በጣም እያጓራ እሽ ነይ አንቺ ንብ እመታሻለሁ ነይ ወደዚህ ይላታል። ከዛ ንቧ ምንም ሳትሰማው ወደ ቀፎ ተመልሳ ገባች። ከዛ ድቡ አሁን አለቀልሽ ንብ ሆይ አገኘውሽ እያለ ቀፎን በያዘው ዱላ ደጋግሞ መምታት ጀመረ። ከዛ ቀፎ መሬት ላይ ወድቆ ተሰበረ። ይህን ጊዜ ድቡ ንቧን ያሸነፋት መስሎት መደሰት ጀመረ። ሆኖም ግን ብዙም ሳይቆይ ልጆችዬ ድቡ የብዙ ንቦችን ድምፅ ሰማ። ቀስ በቀስ ድምጻቸው እየጨመረ መጣ። ብዙ ንቦች የድቡን ጭንቅላት እያሉ መዞር ጀመሩ። ድቡ ደንግጦ እያያቸው አንዷ ንብ ጆሮውን ነደፈች። ጆሮውን ሲይዝ ደግሞ ሌላኛዋ ትከሻውን ነደፈች። ከዛ ሁሉም ንቦች ድቡን እያባረሩት ከጫካ አስወጡት። እሺ ልጆችዬ ከዚህ ተረት ምን እንማራለን? ማንኛውም የምንፈልገው ነገር ያለ ባለቤቱ ፍቃድ መንካት እንደሌለብን፣ የምንፈልገው ነገር ቢኖር እንኳን ባለቤቱን በመጠየቅ አስፈቅደን ነው አይደል መጠቀም ያለብን። እናም ደግሞ ባለን ነገር መኩራራት የለብንም። ድብ ምንም እንኳን በግዝፈቱ ቢኩራራ በትንሿ ንብ የደረሰበትን አይታችኋል አይደለ? የዛሬው ተረታችን ይህን ይመስላል። በቀጣይ እስክንገናኝ ቻው። ወዳችኋለሁ ልጆችዬ።